ልጄን እያጣሁት ነው። እንዴ ቆይ ምንድነው የምትይኝ? መብራን ድረሽ ፌቡ ምንድነው ይሆንሽው? ያምላክ ያለ ደም በደም ሆነሻል እኮ። ታለልኩኝ። አልገባኝም። ቆየ ምን መሽወር ነው? ምንድን የተፈጠረው? እኔ አርግዤ የነበረው ከነብዩ ነበር። ምን? እኔ ማንንም አልሰማም፣ አላገባም። እንግዲህ እናትሽን ካልፈለግሻትና የማይሆን ነገር እንዲፈጠር ከፈለግሽ ይሄ አንቺ ምርጫ ነው፣ ትችያለሽ። ምንድን ነው ደግሞ የሚፈጠረው? እንግዲህ ለተማረ ሰው ጭንቅላት ላለው አንዴ ብቻ ነው የሚነገረው። እኔ ምንም ቢፈጠር ግድ አይሰጠኝም። ጽጌረዳ በባለፈው ክፍል ወይዘሮ ፍቅርተ ለወይዘሮ ዘርፌ ጽጌረዳ ማግባት አለባት፣ አይናችን እያየ ስትበላሽ ዝም ማለት የለብንም እያለች አጓጉል ሀሳቦችን እንድታስብና እንድታምን አድርጋን ነበረ። አጋጣሚውን ሲገጣጠም አቶ መስፍን ቤት እንግድነት ሲሄዱ ጽጌረዳን እዛ ያገኟታል። እንዴት ተዋሽኛለሽ? የኔ ሰው ቤት መቃጠል አይበቃም ወይ? አንቺ ተምረሽ ጥሩ ደረጃ ደርሰሽ ታኖርኛለሽ፣ አንቺም ህልምሽን ትኖሪያለሽ ብዬ ሳስብ አንቺ ግን ድብብቆሹ ሳይሰለችሽ ከኔ ደብቀሽ ሰው ቤት ፊት ይገርፍሻል። ቆይ ምን ጎደለሽ? እኔ ብር አጣሁ አልኩሽ? ለአንቺ ስል እኔ ብቃጠል ምን ችግር አለሁ? ለአንቺ ስል እኔ ብሰዋ ምን አለበት? እናትሽ እኮ እኔ ለእኔ ደብቀሽ ለማለት ታማክሪው ነው በቃ በማለት እንግዲህ ከነ ነብዩ ቤት እጇን ጎትታ ወደ ወይዘሮ ፍቅርተ ቤት ወስዳን ነበረ። ወይዘሮ ፍቅርተና ፌቨን እቅዳቸውም ልጃቸው ነብዩን እንድታገባ ነው። ጽጌረዳ ከነብዩ እንድትርቅ ትፈልጋለች። አቶ መስፍንንም ሊድሯት ያሉት የሚወተውቱትም ለዚህ ነው። ወይዘሮ ፍቅርተ ሴት ልጅ ኑሯት በሴት ልጅ የጨከነች ሆናለች። ወይዘሮ ዘርፌን የሰማችው ነገር እውነት መስሏት ጽጌን በደንብ ተቆጥታታለች። ከቤት ወደ ትምህርት ቤት ያንን ስራ ትተውያለሽ፣ አቁሚ በማለት ተቆጥታል። ታገቢያለሽ የሚል ፓርት ላይ ነበር ያቆመው። እማዬ ስንት ህልም እያለኝ ህልሜን ልታጨነግፊው አትችይም እያለቻትም ነበረ። ውሳኔ ውሳኔ ነው፣ ቃሌ ቃሌ ነው በማለት ትታት ሄዳለች። ጽጌም ክፍሏ ቁጭ ብላ እያለቀሰች ነበረ። ወይዘሮ ፍቅርተ በዛሬው ምዕራፍ ምንድነው የተፈጠረው እናያለን። ወይዘሮ ፍቅርተ እሷ የምትልሽን ካልሰማሽ፣ እናትሽ ዘርፌ የምትልሽን ካልተስማማሽ እናትሽን ታጫታለሽ። ጽጌ አንቺ ትልቅ ልጅ ነሽ፣ እናት ስትሆኝ ነው የእናት ስስትና የእናት ፍራቻ የሚገባሽ። ደግሞ ትምህርትሽን እየተማሽ የተሻለ ኑሮ ትኖሪያለሽ የሚለውን ሀሳብ ትመክራታለች። ወይዘሮ ፍቅርተ ከጎዳና ላይ አንስተሽ እዚህ እንዳደረሽ እናውቃለሁ፣ እሱም ውለታሽን ፈጣሪ ይክፈለው። ግን በቁስላችን ላይ እንጨት እየሰደርሽ ሁልጊዜ ውድቀታችንና ድክመታችን ድህነታችን እያስታወሽ ያረኩትን እያልሽ ውለታሽን አትጥቀሺ። ፍርድ ከእግዚአብሔር ነው፣ መልካምነትሽን አይቶ ይከፍልሻል። ሴት ልጅ እያለሽ በሴት ልጅ አትጨክኝ እባክሽን ትዬ። ወይዘሮ ፍቅርተ እባክሽን እያለች ፌቨን እባክሽን እያለች ጽጌ ትለምናታለች። ወይዘሮ ፍቅርተ እናቷ ትሞትብኛለች በማለት ፈርታ በውሳኔው እንድትጸና ነው የምትፈልገው። ጽጌ ግን ምንም ይሁን ምንም የምፈልገው ነገር አይደለም፣ ይህ ትዳር በፍጹም አልቀበልም ብላ ትታት ነበረ። በሌላ በኩል ፌቨን ናት። ፌቨን አሁን የነብዩና የፍቅርተ የነብዩና የጽጌረዳ መገናኘት እጅግ ልቧን ሰብሯታል። እስከ ዛሬ እሱም ሴቶችን እንደፈለገ ተጫውቶ የሚተዋቸው ነበረ። ከፌቨን ጋር ግን ቤተሰቦቻቸው ጥሩ ስላላቸው ብዙም ያን ያህል መሄድ አልፈለጉም። እንደውም ለመለያየታቸው አጋጣሚ ወይዘሮ ፍቅርተና የነብዩ አባት ሲያወሩ ልጆቻቸውን እራሳቸው በወሰኑት ትዳር እንዲያገቡ እነሱ ሲያወሩ ይሰማል። ነብዩም የማላፈቅራትን ልጅ ላገባ አልችልም በማለት አባቱ ጋር ተጋጭቶ ነበረ። ከዛ በኋላ በደንብ የፌቨንን ተንኮል ተረድቷል። ጽጌን ለማበሳጨት ከትምህርት ቤት ለማባረር ብዙ ውጣ ውረድ አምጥተውባት ነበረ። ነብዩ ግን የጽጌን ትዕግስትና የጽጌን የዋህነት አስተዋይነት አይቶ አሁን ይቅርታ ጠይቋታል። ብዙ ጊዜ ያፈቀድኳት ሴት እንድትንበረከክልኝና እኔን
ይቅርታ እንድጠይቅ ነው የምፈልገው። በኋላም ግን ጽጌ በፍጹም እያለች በፌቨን ተንኮል እየታገዘ ነብዩም አንዴ አሳይመንቷን አንዴ መታወቂያዋን እየሰረቁ አሰቃይተዋታል። በስተመጨረሻ እልክ የገባበት ነገር ወደ ፍቅር ተሸንፎ በጽጌ ፍቅር ጠብ ብሏል። ይህ ሁኔታ ያልተመቻት ፌቨን አሁንም ተንኮሏን ዘርግታለች። ጽጌና ነብዩ አብረው መሆን የለባቸውም በማለት አረገዝኩ ያለችው ልጅ እንደወረደባትና በነብዩ ምክንያት ነብዩ እንዳረገባት ብዙ ነገር ተናግራታለች። እየሞትኩ ነው በደቂቃዎች ውስጥ ለአንቺ ልንገርሽ ጽጌ ለማንም እንዳታወሪ በማለት ልጇ እንደወረደባትና ይህ ሁሉ ከነብዩ ጋር ፍቅር ግንኙነት እንደገቡት ነግራታለች። እሷም የነብዩና የእሷ ግንኙነት እንዳይቀጥልና ነብዩን ከልቧ ፍቃድ እንድታወጣው ነብዩ ፌቨንን ባይፈልጋት እንኳን ልቡ እንዲሰበር ነው ፍላጎቷ። ፌቨን ሁልጊዜ ክፋትና ተንኮል መጨረሻዋን ውድቀት እና ሽንፈት ነው የሚሆነው። የዋህና የንጹህ ልብ አምላክ ደግሞ አንድ ቀን እውነቱን ያጋልጣቸዋል። በሌላ በኩል ወይዘሮ ዘርፌ ናት። ወይዘሮ ዘርፌ ወይዘሮ ፍቅርተ የምትላትን ራሴን አጠፋለሁ ወይም እኔን አታየኝም ወይም በእኔ ካልተስማማሽ እያልሽ ልጅሽን አስፈራሪያት ትላለች። ታይትዬ ትምህርቷን ትበርታለች። እንዲህስ እንድትጨነቅ አልፈልግም ብትልም የወይዘሮ ፍቅርተ ጫና ጽጌረዳን እያስለቀሳትና ልቧን እየሰበረው ነው። በጣም የሚያሳዝነው ጉዳይ ግን የነብዩና የፌቨን መቀራረብ የፍቅር ግንኙነት ውስጥ መግባት እስከ እርግዝና የሚያደርስ ግንኙነት አላቸው ወይ የሚለው ጽጌ ሳትረዳ ልቧን የሚሰብር መርዶ ሰምታለች። ፌቨን የነብዩን ልጅ እንዳረገዘች እና እሱንም ከተለያየችው ልጇ እንደሚወርድ ተናግራ የሰራችው ሴት ሴራ ሰርቶላታል። እጅግ የሚያሳዝነው ነገር ወይዘሮ ፍቅርተ የራሷ ልጅ ጉድ ሳታውቅ የሰው ልጅ ጨዋዋን እሷ ግን ታሰቃያታለች። አቶ መስፍንም ቤት ቀይረዋል። ቤታቸውን ቀይረው ለነብዩ የሚያምር ቤት ነው። ብዙ ሰው እንዲያውቀው አልፈልግም። ብዙ ሰው ሲደውል ስልክ አታንሳ። ግን ለጽጌረዳ የመጀመሪያዋ እንግዳችን ናት። እሷማ ቤታችንን እንደፈለገች ትፈንጭበት፣ ግድ የለም የመጀመሪያ እሷን ተቀበላት ይላል። አባትና ልጅ በአንዲት ሴት ልጅ ፍቅር ጠብ ብለዋል። አቶ ነብዩ ጽጌን ያፈቅራታል። አቶ መስፍንም ጽጌን ለማግባት ሽር ጉድ ይላል። የማያውቀው ነብዩ አባቱ ፌቨንን ለሱ እንደሚደርስ ያውቅ። ፌቨን ጽጌን ግን ለማን ነው የሚለው እሱ ራሱ አባቱ እንዲያገባ ሲያውቅ ምን ሊሰማው ይችላል? በጣም ከባድ ነው። ሜቢ ተያይዘን እንጥፋ እንኳን ቢላት አሁን ከበፊቱ ጽጌን ልቧን ሰብራታለች። ፌቨን ከነብዩ እንድትርቅና የሰራውን ስራ ሰምቻለሁ ብላ እንቆቅልሹን ሳያውቀው ልቡን እንድትሰብረው ሳይ እስከ ዛሬ እኔ አፍቅሬያታለሁ ግን አሰቃያታለሁ ስለናቀች ብሎ እንዳሰቃያት እሱ ግን በትክክላዊ ስሜት በማያውቀው ተንኮል በእሷ ፍቅር እንዲጎዳ የሰራችው ሴት ፌቨን እስከሚጋለጥ ድረስ በሁለቱ መሀል ከባድ ክፍተት ይፈጠራል። የዚህ መጨረሻ ምንድን ነው? ሁላችንም በጉጉት እንጠብቀዋለን። ውሸት ውሸት ነው፣ ሀቅ ሀቅ ናት። አንድ ቀን መውጣቱ አይቀርም። እስከሚወጣ ግን የሚመጣው ውጣ ውረድ በጣም ከባድ ነው።